ዛሬ ማለት ነው ብሎግ በመዳም ቤት ትላላችሁ ማለት ነው። ብሎግ በመዳም ቤት የመጀመሪያ ጊዜ ብሎግ በመዳም ቤት ሲጀመር በኔ ማለት ነው በሱመያ። ዛሬ በመጀመሪያ ደረጃ ምንድነው የማደርገው? እንደምታዩት ለፀጉሬ ማስክ አዘጋጅቻለሁ። ማዮኔዝ እና ዘባዲ ከዛን ቅባት አድርጌ ቀላቅያለሁ። ለፀጉሬ ልቀባ ነው። መዳምዬ ከቤት ወጣለች። ለዛ ነው እንደዚህ የሚያደርገኝ ማለት ነው። ወጣች እድሜዋን ያርዝምልኝ። ወጣለች ከቤት እና ይሄው ፀጉሬ ልቀባ ነው። እንደምታዩት እዚህ ጋር ለፀጉሬ ማሰሪያ ፌስታል ሁሉ ነገር አዘጋጅቻለሁ። እንደምታዩት እንግዲህ መጀመሪያ ፀጉሬን ልቀባና ልምጣ። ከዛም በኋላ ደግሞ ያሉትን ብሎጎች በደንብ አሳያችኋለሁ። መዳምዬ ወጣለች። በመዳምዬ ቤት ፈታ እንበልበት ማለት ነው። ቪዲዮውን ከወደዳችሁት ግን ደግሞ ላይክ በማድረግ ሰብስክራይብ ደግሞ ቻናሉን አድርጉ ማለት ነው። ብሎግ በመዳም ቤት ነው፣ ግን ደግሞ በራሴ ቤት እመጣለሁ አይቀርም። መቼስ ሁልጊዜ እድሜ ልኬን በሰው ቤት አልኖርም አይደለ? ስለዚህ በቃ እመጣለሁ በራሴ በቤቴ ብሎግ እሰራለሁ ማለት ነው። ኢንሻአላህ በአላህ ፍቃድ ይሆናል ብዬ አስባለሁ። ዛሬ ብሎግን ቀጥታ ወደ ፀጉር መቀባት ልሄድ ነው። ፀጉሬን ከተቀባሁኝ በኋላ ደግሞ ምን እንደምንሰራ አብረን እናያለን። ተከታተሉ። ሰዎች እንግዲህ ይሄው ሽንት ቤት ውስጥ መጥቻለሁ ማለት ነው። ልቀባ ነው። እንደምታዩት አዘጋጅቻለሁኝ። እንግዲህ ልቀባና ፀጉሬን ከተቀባሁኝ በኋላ ምን እንደሚፈጠር አብረን እናያለን። ከዛም በኋላ ያሉትን ብሎጎችን ደግሞ በደንብ አሳያችኋለሁ። ተከታተሉ። ተቀብቼ እመጣለሁ። ሀባይቦቼ እንግዲህ ይሄው ብሎጋችንን አሁንም ቀጠልን። ፀጉሬን ተቀባሁኝ። እንደምታዩት ይሄው ፌስታል የራሱ ውስጥ አለ። ፀጉሬን ተቀብቻለሁ። እንደምታዩኝ ቆንጆ ሁኝ። በነገራችን ላይ ጥቁር ሂጃብ በጣም ነው የሚያምርብኝ እና ያው ራሴን ካላሞካሸውኝ ማን ያሞካሸኝ ትላላችሁ ማለት ነውና እንግዲህ ተቀባው ጨረስኩ ማለት ነው። እንደምታዩት እንግዲህ ኢሻዬን ሰገድኩኝ፣ ቁርአኔን ቀራሁኝና አልጋዬን አነጣጠፍኩኝ። አልጋዬን አነጣጥፌ በነገራችን ላይ የዚህን አልጋ ልብስ እንትን ላሳያችሁ እንዴት እንደወደድኩት ማለት ነው ውዶቼ። በጣም ነው የሚያምረው። እኔ ራሴ ለመግዛት አስቤያለሁ ለኢትዮጵያ ማለት ነውና እንደምታዩት እንዴት እንደሚያምር ከረሉ ራሱ ምናምን በጣም ነው የሚያምረው። በጣም እንደምታዩት ማለት ነው። በጣም ምርጥ ነው። ግዙት ማለት ነው ውዶቼ። በተለይ ለኢትዮጵያ በጣም ምርጥ ነው። እንደምታዩት ይሄ ማለት ነውና ይሄው ከውስጥም ራሱ እንትን ነው ከረሉ በሁለት ቦታ መልበስ ይቻላል። በዚህኛውም ትለብሱታላችሁ፣ በዚህኛውም ትለብሱታላችሁ ማለት ነው። በጣም ነው ደስ የሚለው እና እንግዲህ ለኢትዮጵያ ራሱ እገዛለሁኝ ብዬ አስባለሁ ውዶቼ። እንግዲህ እነዚህ ነገሮች ካስተካከልን በኋላ ወደ ገደለው እንገባለን። ብሎግ በመዳም ቤት ትላላችሁ ማለት ነው። ብሎጌን በመዳም ቤት ነው የምጀምርላችሁ። ቪዲዮ ከተመቻችሁ ላይክ አድርጉት ማለት ነው። በተለያዩ ቪዲዮዎች እመጣላችኋለሁ። በተለይ ፈታ ዘና የምትሉበት ከኔ ጋር የምታሽቃብጡበትን ቪዲዮ ነው ይዤላችሁ የምመጣው። አሁን የምንሄደው የመዳምን ቤት እንጥረግና የራሳችንን ቤት እስከምንጠርግ ድረስ ማለት ነው። ከዛን የመዳምን ቤት እንጥረግና ብኩር ምናምን እናጨሳለን። ከዛን አንዳንድ ነገሮችን እናወራና እንጨርሳለን። ዳይ ወደ ቤት መጥረግ። እሺ ሀባይቦቼ እንግዲህ ጨርሻለሁ ማለት ነው። ቤቴን ጠርጌ ጨረስኩኝ። እንግዲህ አሁን ብኩር እናጨሳለን ማለት ነው። ተከታተሉኝ። ብዙም በነገራችን ላይ ሁሉንም ቤት ደክሞኛል እና ሁሉንም ቤት ስጠርግ አላሳየዋቸውም፣ ምክንያቱም በጣም ቪዲዮ ስለሚረዝም ማለት ነው። እንግዲህ ያው እስቲ ቭሎግ አቀራረጽ ምናምን እንልመድ። ሀገራችን ላይ ስንገባ እኮ በጣም ብዙ የሚሰሩ ስራዎች አሉ አይደለ? ስለዚህ እስቲ ለመልመድ ያህል ነው። ብሎጌን እንዴት አያችሁት? ከወደዳችሁት እስኪ በኮሜንት አሳውቁት። ማስተካከል ያለብኝ ነገር ካለ አስተካክላለሁ። አሁን ወደ ብኩር ማጨስ። ቪዲዮ ተቋረጠብኝ፣ ተደውሎብኝ። መዳም ደውላ ነው። መቼም አትፋታኝም እኮ ይኸው እንደምታዩት እንግዲህ ጥላታችንን ንቀልልን ፈጣሪ ሆይ እያላችሁ ዱዓ ያድርጉ። እንደምታዩት እንግዲህ ጭሴን እያጫጨስኩ ነው፣ ብኩሬን ምናምን። እኔ በነገራችን ላይ በጣም ነው የምወደው ከምላችሁ በላይ በጣም ነው የምወደው ጭስ ማጫጫስ ማለት ነውና እንደምታዩት ጭሴን እያጫጫስኩ ነው። በጣም ነው የምወደው። ወደ ክላሳችን መጣ ማለት ነው። ወደ ክላሳችን ስንመጣ
ክላሳችንን ካስተካከልነው በኋላ እንደዚህ ብኩር ማጫጫሱ ምናምን በጣም አሪፍ ነው። ጥላታችንን ንቀልልን፣ ለጥላታችን ለክፉ ሰሪ ልቦናን ስጠው። ሰምታችኋል። አሚን በሉ፣ አሚን በሉ እናንተ። ረመዳን ነው፣ ረመዳን ነው፣ ረመዳን ነው። አሚን በሉ። እዚህ ጋር ደግሞ እስቲ በመስታወት ማለት ነው፣ በመስታወት እና ብቻው ሜጋ ደስ ብሎኛል። ምክንያቱም ብኩሩን እንደዚህ አይነት ጭስ ማጫጨስ ምናምን በጣም ነው የሚመቸኝ እኔ ከምላችሁ በላይ እና በተለይ ከታጠብኩ በኋላ ራሱ እንደዚህ እንትን እንደምልና በጣም ነው ደስ የሚለው። ቀጣይ ላይ እንግዲህ ደግሞ ወደ ቀሪው ስራችን እንሄዳለን። ቀሪው ስራችንም እንግዲህ ምንድነው ፊታችንን ማስክ እንቀባለን። ፊቴን ማስክ ስለምቀባ አብራችን ቆዩ። እኔ ጋር ማስክ ተቀቡ። ጸጉሬንም ስቀባ ወይንም የተቀባሁትን ነገር አሳይቻችኋለሁ። ጸጉሬን ማሳየት እንደማልፈልግ ታውቃላችሁ። እና አሁን ፊቴን ደግሞ ታጥቤዋለሁ። ትንሽ በውሃ እንትልለውና እቀባለሁኝ። እናያለን፣ አብረን ተከታተሉ። እና ወዶቼ እንግዲህ ማስክ ልቀባ ነው። ማስኩን እንግዲህ በእርጎ ነው የምሰራው፣ በእርጎ ማለት ነው። እርጎ አለኝ፣ እዚህ ጋር ቡና አለኝ፣ እዚህ ጋር ደግሞ ሹፋን አለኝ የሾርባው። ከዛን እዚህ ጋር ደግሞ ማር አለኝ። ማር አድርግበታለሁ። ቶሎ ብዬ ለማድረግ ልሞክር እንዳይበዛባችሁ ቪዲዮ ማለት ነው። እንደዚህ አድርጌ ቡናዬን ጨመርኩኝ። ከዛን እዚህ ጋር አንድ ማንኪያ ሹፋኔን ጨመርኩኝ። ትንሽ እጨምራለሁኝ። ከዛም ማሩን እጨምራለሁ። በጣም ብዙ ስለማትፈልግ እንደዚህ አድርጌ እንደምታዩት ከረሉ ይሄን ይመስላል። ምክንያቱም ቡና ስላለው ማለት ነው። ቡናው ነው እንደዚህ ያደረገው። በነገራችን ላይ ቡናው እንደዚህ ከረሉን ይቀይረዋልና እስኪ ፊታችንን እንቀባ። መጣው ወዶቼ ፊቴን ታጥቤዋለሁኝ ማለት ነው። በሳሙና ታጥቤዋለሁ። አሁን በውሃ ብቻ ነው የታጠብኩት። ከዛን አሁን ላይ ማስካችንን መቀባት ብቻ ነው። እኔ ራሱ ካሜራውን የስልኩን ካሜራ እያየሁ ነው የምቀባው። ይሄው መዳምዬ ከቤት ስትወጣ ማለት ነው እንደዚህ አድርጋችሁ ራሳችሁን ካልጠበቃችሁ መዳም መቼም ቢሆን ከቤት አወጣ። በቃ እሷ ስወጣ ጠብቃችሁ ምናምን እንደዚህ ፊታችሁን ማስክ መጠቀም በቃ ራሳችሁን መጠበቅ ግዴታ ነው። ምክንያቱም እኛ ስንኖር ነው ሁሉም ነገር የሚሆነው። እኛ ከሌለን ምንም ነገር ብናስብ ትርጉም የለውም። ምክንያቱም ዋናው እኛ ነን ማለት ነው። እኛ እስካለን ድረስ የሰራንበትን እንበላለን። እኛ እስካለን ድረስ ያደረግነውን ነገር የሰራነውን የለፋንበትን መብላት እንችላለን ማለት ነው። ስለዚህ ጨርሼ ልምጣ ልቀባና ያው ሀባይቦቼ እንዳለ እንደዚህ ተቀብቻለሁ። እኔ በጣም ነው የምወደው በነገራችን ላይ ይሄንን ማስክ ማለት ነው ከምላችሁ በላይ በጣም ወድጄ የምጠቀመው ማስክ ነው ማለት ነው። እና በጣም ነው ለየት የሚለው እኔ ጋር ስለምወደው እንደሆነ አላውቅም። ብዙ ጊዜ የምጠቀመው ይሄንን ነውና አሁን ላይ ለእናንተ ለማሳየት ብዬ ነው። ካሜራውን ከዘጋሁት በኋላ ግን ሂጃቡን ወደ ላይ ከፍ አድርጌ በደንብ ግንባሬንና ይሄን እንትኔ በደንብ እቀባዋለሁኝ። ግን አሁን በቃ እዚህ ላይ እንጨርሳለን። ፊቴን እታጠባለሁ። ከዛም በኋላ ያለው ነገር እንግዲህ ታውቁታላችሁ። ጸጉሬን እታጠባለሁኝ ከ2 ሰዓት በኋላ። ስለዚህ ውዶቼ እስከዚህ ሰዓት ድረስ ብቻ ነው ከኔ ጋር የምትቆዩት ማለት ነው። በሌላ ቪዲዮ ደግሞ ተመልሼ እስከምመጣ ድረስ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። ከተመቻችሁ ብሎጉ ከተመቻችሁ እስኪ ቪዲዮ ላይክ አድርጋችሁ አሳውቁኝ። ሰውዳችሁ አበረታቱኝ። በራሴ የምሰራውን ነገር አበረታቱኝ ማለት ነው። በራሳችን ስንመጣ ግን አታበረታቱንም። በሰው ስንመጣ ነው እንጂ ማለት ነው። ስለዚህ አበረታቱኝ። እመጣለሁ በተለያዩ ስራዎች ማለት ነው። ዛሬ እንግዲህ የመዳም ቤትን ብሎግ ነው ያሳየኋችሁ። በቀጣይ ደግሞ በሌላ ቪዲዮ እመጣለሁ። ቪዲዮ ከተመቻችሁ ላይክ ሰብስክራይብ አድርጉ። ኮሜንት ላይ ሀሳባችሁን አስቀምጡልኝ። ከዚህም በኋላ ከ20 ደቂቃ በኋላ እታጠባለሁ። እናንተ እንደዚህ ሁኛ ራሱ በጣም ነው የማምረው። ማሻአላ በሉ። ሰምታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሀሳብ አስተያየት ኮሜንት ላይ